በቀጥታ መስመር ላይ የክኔሴት አባል ዶክተር ጸጋ ፈንታውን ትገኛለች። ጤና ይስጥልኝ የክኔሴት አባል ዶክተር ጸጋ ፈንታውን። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ ዶክተር። ዛሬ ቀኑ እንዴት ነው በኢየሩሳሌም? ስራ ላይ ነን፣ ክኔሴት ነን። በክኔሴት የተለያዩ ውይይቶች ነበሩን። ከውይይቶቹ መካከል አንዱ በእስራኤል ብሔራዊ ለውም የሀገራችን የጸጥታ ብሔራዊ ኮሚቴ በሃይማኖት ካሳው ጉዳይ ውይይት ነበረን። ሌሎችም ኮሚቴዎች አሉ። ውይይት ስራችን ብዙ ነው። አዎ እንግዲህ በእውነት ትላንትም በቅርቡ ላይ ችያለሁ በክኔሴት ትንሽ ተዘዋውሬ ያለው ካንቺም ጋር በእውነት አሳልፈናል። እንግዲህ የዛሬው ከትላንትናውን ጀምርና በእውነት በክኔሴት እንግዲህ የጥቅምት 7ን ባስመለከተ እንግዲህ በዛሬው ዕለት በመጀመሪያው ምርጫ ላይ አልፏል። በዚህ ጉዳይ ላይ በእውነት ብዛት ያላቸው ቤተሰቦች የሟች ቤተሰቦችም የተገኙበትና አንዳንድ ግጭቶች የታየበት ሁኔታ መስሎ ይታያል። በትላንትናው ዕለት በእውነት ክኔሴት በነበርኩበት ጊዜ በጣም እንዴት ነው እናንተም በስራችሁ ርብርብና በከባድ ስራ እንደነበረባችሁ የሚያሳይ ነው። እስኪ ትላንትናው ትንሽ መረጃ ስጭንና ወደ ሌላ ጥያቄ እንገባለን። እንግዲህ እንደሚታወቀው ሁሉ አቶ ተስፋዬ እንደገለጽከው በጥቅምት 7 የነበረው የሐማስ ሽብር ፈጣሪ ድርጅት የፈጸመውን እልቂት በተመለከተ መርማሪ ኮሚቴ ያስፈልጋል። እንዴት ይሄ ነገር ሊሆን ቻለ? ማን ነው ኃላፊነቱ? የመከላከያ ኃይሉ አለ፣ የመረጃ ክፍሉ አለ፣ የመንግስት አካልም አለና ይህም በተመለከተ ምርመራ መካሄድ አለበት የሚለው ብዙ ሲያነጋግር ቆይቷል እና እውነትም ያስፈልጋል። ስህተቱ የት ላይ ነው? ውድቀት እንዴት ሊሆን ቻለ? ይህም በተመለከተ ህዝቡ መልስ ያስፈልገዋል። መልስ መሰጠት አለበት። ነገር ግን የሚመረምረው ኮሚቴ ማን ነው የሚለው ስናይ በእስራኤል ህግ መሰረት እስካሁን የነበረው የሚመድቡት ሰዎች የፍርድ ቤት ዳኛው የከፍተኛው ፍርድ ቤት ዳኛ ፕሬዝዳንት ናቸው። በእኛ በኩል አሁን የከፍተኛው ፍርድ ቤት ፕሬዝዳንት ዳኛ አቋም አላቸው፣ መንግስትን የሚቃወሙ ናቸው፣ መንግስትም አልሾማቸውም። ስለዚህ መሆን ያለበት ከመንግስት ተቀናቃኝ ፓርቲዎችና ከመንግስት እንዲሁም ደግሞ ሌሎች ቤተሰቦቻቸው የሞቱባቸው እኩል በሆነ መንገድ ተውጣቶ ይህን ሁኔታ የሚመረምር ያስፈልጋል እንጂ ለከፍተኛው ፍርድ ቤት ፕሬዝዳንት ኮሚቴ ሰው ይመድቡ ብሎ መስጠት ከወዲሁ አቋማቸው የታወቀ ነው። ስለዚህ በህጉ መሰረት ህግ ማስተላለፍ አለብን፣ አዲስ ህግ። ይኸውም ህግ ምንድነው? ይሄንን ለመቋቋም የሚል ነው ያለው። አዎ እንግዲህ በእውነት ታይቷል። ከሰሞኑም የአሸባሪዎች የሞት ፍርድን ባስመለከተ እንደዚሁ የታየበት ሁኔታ አለ። በዚህ ጉዳይ ላይ እንደው አዳዲስ ነገሮች ካሉ ለተመልካቾችም ግልጽ እንዲሆን እንግዲህ በመጀመሪያ ደረጃ የሞት ፍርድን በተመለከተ በሀገራችን እስራኤል የሞት ፍርድ አለ። ይሄ ሞት ፍርድ የሚሰጠው አገሩን ለካደ ወይም ደግሞ ሌላው የጀርመን ናዚዎች የእስራኤልን ህዝብ ያስጨፈጨፉ የገደሉ የሚል ነው። ምሳሌ ብንወስድ በ1964 ዓ.ም እንደ አውሮፓውያን ዘመን አቆጣጠር አዶልፍ አይክማን የተባለ ከ300 ሺህ በላይ ይሁዲዎችን እንዲጨፈጨፉ ያደረገ ጦርነቱ እንዳበቃ የሁለተኛው ዓለም ጦርነት ወደ አርጀንቲና ሄዶ ተደብቆ የነበረውን የእስራኤል መረጃ ድርጅት አምጥቶ ለሞት እንዳቀረበውና በሞት መቀጣቱ ይታወሳል። ነገር ግን ሽብር ፈጣሪዎችን በተመለከተ እስካሁን ድረስ ቅጣት ያልነበረም የሞት ቅጣት። ጥቅምት 7 የታየው ሁኔታ ግን ለሽብር ፈጣሪዎች የሞት ቅጣት መወሰን አለበት። ይሄን ካላደረግን እነዚህ ሽብር ፈጣሪዎች አሁንም ቢሆን ለሌሎቹ እስር ቤት ገብተው ወጣው ሲሄዱ እንደ ጀግና እየታዩ ነው። ታስታውሳላችሁ፣ ወታደር መጥለፍ፣ የእስራኤል ዜጋን በጠለፉ ቁጥር ማንኛውም እስር ቤት ከገቡ በኋላ በእስራኤል እስር ቤት በደንብ ተይዘው ተንከባክበው ይዘዋቸው ምግቡ መጠጡ ብቻ ሳይሆን ዩኒቨርሲቲ ትምህርት ሁሉ እዛ ተምረው ይወጣሉ። ሲወጡ እንደ ጀግና ይታያሉ። የበለጠ የሽብር ፈጠራ ድርጊት እንዲፈጽሙ ለሌሎቹ ይገፋፏቸዋል፣ ምሳሌ ይሆናቸዋል። እና ይሄ ነገር እንዲቆም ነው ዋናው ትልቁ ዓላማ። እንግዲህ እንደሰማነው ከሆነ ሚኒስትር ቤንግቪር የተናገሩት ንግግር ከሰሞኑ ከትላንትና በመረጃዎች እንዳየሁት በዚህ የሞት ፍርድ
አኳያ የገለጹት ነገር ቢኖር በአሁን ሰዓት እስራኤል እስካሁን ድረስ የተቀበለችው ምንም አይነት መፍትሄ የለም። በምን መልኩ ነው የሞት ፍርድስ የሚሆነው? የተለያዩ መልኮች አሉ። እንግዲህ የመድኃኒት አሉ፣ የተለያየ ነገሮች አሉ። እንደሳቸው አባባል፣ እንደ ሚኒስትሩ አባባል አንዳንድ የሕክምና ባለሙያዎች ይሄን ነገርም ለመፈጸም ዝግጁ ነን የሚል ንግግር ተናግረዋል። በዚህ ጉዳይ ላይ በእውነት መንግስት የወሰነው ውሳኔ የለም ዶክተር? እንግዲህ ሁለት ነገሮች ነው ያሉት። በመጀመሪያ ደረጃ አቶ ተስፋዬ የሞት ፍርድ የሚለው እስራኤል የመግደል ፍላጎት ኑሯት አይደለም። ነገር ግን የሞት ፍርድ ለወደፊቱ ሌሎቹ እንዳይፈጽሙ የሚጠቀሙበት መሳሪያ ነው በዓለማችን ላይ። በአሜሪካ በታላቁ አሜሪካ ብንሄድም በሁሉም ባይሆን በተወሰኑ ስቴቶች ወይም ክፍለ ሀገራት አለ፣ በብዙ ሀገራት እና እስራኤል የምትጠቀመው ለብቀላ ሳይሆን አንዱ ትልቁ ይህን ነገር የፈጸመ ሰው የሰው ህይወትን ያጠፋ መጥፋት አለበት። በእኛ በኦሪቱ ሄድን እንደሆነ ምንድን ነው የሚባለው? አይን ተሃት አይን፣ ሸን ተሃት ሸን። አይን ላጠፋ አይኑን አጥፋው፣ ጥርስ ለሰበረ ጥርሱ ይሰበር ነው አይደለም? ትክክለኛው ይሄ ነው ያለው እና እስራኤል ይሄን በመውሰድ ነው ሽብር ፈጣሪዎች ካልሆነ ቀደም እንዳልኩት ጀግና እየተባሉ የበለጠ ሞራልና ድጋፍ እየተሰጣቸው ነው። ያ እንዳይሆን ነው። ሌላው ህጉ ከጸደቀ በኋላ በምን አይነት መንገድ ነው የሞት ቅጣቱ የሚሰጥ የሚለው አንዱ አነጋጋሪ ይሆናል። የተለያዩ መንገዶች አሉ። ለምሳሌ በጥይትም አለ፣ መስቀልም አለ፣ መርፌ መርዝ በመውጋትም ብዙ የተለያዩ ነገሮች አሉ። ያ እርግጠኛ ነኝ ይሄን በዝርዝር እንደሚነገረው። ሌላው የሚያሳዝነውና የሚደንቀው አቶ ተስፋዬ በጣም የሚገርመኝ ያው 2 ዓመት አለፈ ሐማስ ገብቶኛል ሰዎች የጨፈጨፈ ያቃጠለ የጠለፈው የተያዙት ሽብር ፈጣሪዎችን ድርጊት የፈጸሙት እስካሁን ለፍርድ እንኳን አልቀረቡም። ተይዘዋል፣ በእስራኤል እስር ቤት አሉ፣ ለፍርድ ግን አልቀረቡም እና ይሄን ሁኔታ ደግሞ ማፋጠንም ያስፈልጋል የሚል ጥያቄም እየቀረበ ነው። እንግዲህ ሌላው ጥያቄ ዶክተር በእውነት በህብረተሰቡ ብዛት ብዙ እንቅስቃሴዎችን እያደረግሽ ነው። የዛሬውንም በመግቢያሽ ላይ እንደገለጽሽው የህፃን ሃይማኖትን ጉዳይ ባስመለከተ እንደገና አዲስ ኮሚቴ ዛሬም ተደርጓል። እንግዲህ የምትችውን ያህል በእውነት ምን አይነት ደረጃ ደርሷል የሃይማኖት ጉዳይ? ትላንትና በእውነት በቂ ቦታ ሰጥተነዋል። ዛሬ ደግሞ የነበረውን ባጭሩ ትነግሪንና ከሰሞኑ የምታደርጊው እንቅስቃሴ ከህብረተሰቡ ጋር ያለሽ ግንኙነት እንዴት ነው የሚለውን ጥያቄ። በጣም ጥሩ። እንግዲህ የሃይማኖትን ጉዳይ በተመለከተ አቶ ተስፋዬ 2 ዓመት ሊሆን ነው፣ 1 ዓመት ከ10 ወር በዚህ ጉዳይ ላይ በክነሴት አንድም ቀን ያረፍኩበት ጊዜ የለም። ይቺ ልጅ እንዳትረሳ በክነሴት ንግግር በማሰማት የተለያዩ ኮሚቴዎች ውይይት እንዲካሄድ በዛሬው ቀን የነበረው ውይይት ቢትኮን ሎሚ የእስራኤል የውስጥ ጸጥታ ጉዳይን በተመለከተ ጉዳዩን የሚከታተል ኮሚቴ አለ። የኮሚቴው ሊቀመንበር ጽቢካ ፎግል ይባላሉ። ካሁን በፊት ከሳቸው ጋርም ውይይት አካሂደናል በዚህ ጉዳይ። ቤተሰቡም የሃይማኖት እየመጡ የፖሊስ መርማሪ ክፍል እየመጡ ዛሬ ተጨማሪ ነው ያደረግነው። ግን የዛሬው ሌት የሚያደርገው ታስታውስ እንደው አቶ ተስፋዬ ባለፈው ጊዜ ለሃብ 433 የተባለው የምርመራ ክፍል ፖሊስ ተረክቦታል ይሄንን አርስት። ከዛ በፊት የነበረው በሰሜኑ ክፍል የነበረው የእስራኤል ፖሊስ ሰራዊት መርማሪ ክፍል ሲመረምር ቆይቷል። ባለፈው 2 ሳምንት ግን የተወሰነው ምንድነው ወደዚህ ጠንከር ወዳለ ምርመራ መምጣት አለበት። የምርመራው ሁኔታ ተመሳሳይ ቢሆንም ነገር ግን እዛ ውጤት አልተገኘምና እዚህ ደግሞ ያሉት ሌሎች አካል ይዩት። እንግዲህ እንደሚታወቀው አንድ ነገር ምርመራ ጀምረ አካሂደ ካልተሳካ የሌላ ሰው ደግሞ አካል ሌላ አይንየው ሌላው ደግሞ እኔ ያላየሁትን ሌላው ላይ ይችላልና በዚህ ጉዳይ ላይ ለሃብ 433 የተባለው በዚህ እንዲሳተፍ ነው። ወላጆቿ ተገኝተዋል። ከፊሉ ውይይት የነበረው ሚስጥራዊ ነው፣ በይፋ መነገር አይችልም። ስለዚህ መናገር አልችልም በህጉ መሰረት። ይሄን ከተናገርኩ ህግ ተላለፍኩ ማለት ነው፣ ታውቃለህ። በይፋ ግን የነበረው ግልጽ የነበረው ውይይት የሚያመለክተው በዚህ ጉዳይ ወላጆች ጥያቄያቸውን አቅርበዋል። ጥያቄ ካቀረቡት መካከል ከፊሉን ጥያቄዎችን ይዘዋል። በአሁኑ ሰዓት ምርመራው ገና ትኩስ ስለሆነ ለሃብ 433 የሚለው በዚህ ጉዳይና በቤርሸባ አንድ ግለሰብ ተጠርጣሪ ነው ተብሎ በመገናኛ ዘዴ የቀረበውን በተመለከተም በዚህ ጉዳይ ምርመራ ላይ ስለሆነ መናገር አልችልም። ነገር ግን ይቺ ልጅ እስከምትገኝ ድረስ አናርፍም አቶ ተስፋዬ። ሁለተኛ ጥያቄ የነበረው ከሰሞኑ በእውነት በተለያዩ ጉዳዮች ላይ በእንቅስቃሴዎች እያደረግሽ ነው በህብረተሰቡ።
እስኪ ከምታደርጊያቸው እንቅስቃሴዎች አንዱን ግለጭልን ዶክተር። አንዱ ባለፈው ሰኞ ዕለት በራምሌ ከተማ ወገኖቻችን ተሰባስበው ኮሚቴ የመረጧቸው ያዘጋጇቸው ተደራጅተው በኢትዮጵያ የሚጠባበቁትን ሰዎች በተመለከተ ጠርተው ነበር። በቦታውም ሊቀ ካህን ቄስ ብርቁ ተገኝተዋል። አቶ አዲሱ መሰለም ነበር፣ ሌሎችም ነበርን እና ያለውን ሁኔታ ችግሩንም ያለው ምናውቀው ነው፣ አዲስ ነገር አይደለም። ያን ሰምተናል። ይሄን ያለው በተለይ እኔ ብዙ ጊዜ የምናገረው 1226 ሰዎችን በተመለከተ ባለፈውም ከጠቅላይ ሚኒስትሩ ጋር ተነጋግሬበታለሁ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በዚህ ጉዳይ ላይ ብዙ ተነጋግረናል። እንግዲህ ሁኔታው የሚፈጸምበትን ማፋጠን መቻል አለብን። ሌላው ትልቁ ነገር በህብረተሰባችን በኩል ያሉ እንቅስቃሴዎች በጣም ብዙ ነገሮች አሉ። አንዱ ችግር በወጣቶች ላይ የምናየው የፖሊስ ፋይልን በተመለከተ ነው። የፖሊስ ፋይልን በተመለከተ በአፍጋና በተለያዩ መንገዶች የተከፈተባቸው እንዲዘጋ የሚል ህግ ማስተላለፍ ይታወሳል። እና በዚህ ጉዳይ ብዙዎቹ ሄደው አይጠይቁም፣ ወደኔ የሚደውሉ አሉ። ሁኔታውን ሄደው ራሳቸው መጠየቅ አለባቸው። በፖሊስ ሰራዊት በኩል ህጉ የሚለው ፖሊስ ሰራዊት ራሱ እንዲዘጋ ነው። ግን ይዘጋ ሄደው ማነጋገር ይኖርባቸዋል። ይሄ በጣም አንገብጋቢና አሳሳቢ ጉዳይ ነው። ሌላው ደግሞ የጤናችን ጉዳይ በተመለከተ አቶ ተስፋዬ ታስታውስ እንደሆን በእውነት ብዙ ታግዬ ነው ያስገባነው የጡት ነቀርሳ ህመምን አስቀድሞ ለማወቅ እንዲሁም የማህፀንን አስቀድሞ ለማወቅ ደም ተሰጥቶ የሚካሄድ ምርመራ አለ። እኔው ራሴ ደም ሰጥቻለሁ። ውጤቱን እየጠበቅኩ ነው። ውጤቱ ደህና እንደሚሆን ተስፋ አደርጋለሁ። ደሙ ከተወሰደ ከ6 ሳምንት 1 ወር ተኩል በኋላ ነው ውጤቱ የሚነገረው። አንድ ጊዜ ብቻ የሚሰጥ ምርመራ ነው። እድሜያቸው ከ25 ዓመት በላይ የሆኑ እህቶቻችን እናቶቻችን ይሄን ምርመራ ማድረግ ይኖርባቸዋል። እና ይሄ ነው አንዱ ትልቁ። ቸል ማለት አያስፈልግም። ገንዘብ አይወጣም። እያንዳንዱ ሰው በኩፓት ፖሊሙ እየሄደ መመርመር ይችላል። ሌላው እንግዲህ ሁለት የመጨረሻ ጥያቄዎች 2025 እየተገባደደ ነው። በሚቀጥለው ሳምንት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከፕሬዚደንት ዶናልድ ትራምፕ ጋር እንደዚሁ ግንኙነት አላቸው። ድንገት በሚቀጥለው ሳምንት በእውነት 2025ን ባስመለከተ የበለጠ እንቅስቃሴዎችን ያደረግሽውን ሰፋ አድርገን እንነጋገርበታለን። ግን የጠቅላይ ሚኒስትር ጉዞ በአሁን ሰዓት በእውነት ምን አይነት ውጤት ይዘው ይመለሳሉ ብለሽ ታስቢያለሽ ዶክተር? አዎ፣ በመጀመሪያ ደረጃ በእውነትም ጠቅላይ ሚኒስትራችንና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያላቸው ቅርርብ ጓደኝነት በጣም ጠንካራ ነው። እነሆ ዶናልድ ትራምፕ ሁለተኛ ጊዜ ተመርጠው ወደ ቤተ መንግስታቸው ከገቡ አመት አልሆነም። በሚቀጥለው ወር ጥር 20 ቀን ነው አመት የሚሆናቸው። ጠቅላይ ሚኒስትርን ግን ሲጋብዙ 6ኛ ጊዜ ነው። 6ኛ ጊዜ ተገናኝቶ መወያየት ሁለት መሪ ሆኖ የማያውቅ ነገር ነው። እንደሚታወቀው በአሜሪካ ታሪክም በእስራኤል ታሪክ ሆኖ የማያውቅ ነው። የእስራኤል ጠቅላይ ሚኒስትር በአሜሪካ 4 ጊዜ በይፋይ በኮንግረስ ተጋብዘው ንግግር ሲያሰሙ ጠቅላይ ሚኒስትራችን የመጀመሪያ ናቸው። በጦርነቱም ቢሆን ያለው ተሳትፎ አይተነዋል። በተለይ ትራምፕ ከተመረጡበት ጊዜ አንስቶ በኢራን ላይ የተወሰደውን ሁኔታ እርምጃ፣ የኢራን የኒውክሌር ኃይል ማመንጫ፣ ይሄ ሁሉ የሚያመለክተው መሪዎች በመካከላቸው መግባባት ሲኖር፣ መቀራረብ ሲኖር፣ አመለካከታቸው አንድ ሲሆን መልካም ውጤትን ያስገኛል። ሁሉ ነገር የሚፈጸመው አገርና አገር ቢኖርም የሰዎች መግባባትም ወሳኝነት አለው። ስለዚህ ጠቅላይ ሚኒስትራችን አሁን ወደ አሜሪካ የሚሄዱበት ትልቁ አርዕስት የአዛ ወይም የጋዛን ጉዳይ በተመለከተ ነው። የአዛን ወይም የጋዛን ጉዳይ በተመለከተ ደረጃ በደረጃ ይሄ አስተዳደሩን በተመለከተ ሐማስ ለቆ እንዲወጣና ሌሎች ዓለም አቀፍ ኃይሎች በዚህ ጉዳይ እንዲሳተፉ የሚል ይገኙበታል። ብዙ ሀገራት የተውጣጡ ነገር ግን ወደዛ ደረጃ የተጠለፉት ሙሉ በሙሉ ከተመለሱ በኋላ ነው መሄድ የሚቻለው። እስካሁን ድረስ እንግዲህ አንዱ የእስራኤል ፖሊስ ሰራዊት ከፍተኛ አገልግሎት የሰጠው ወንድማችን የተጠለፈ ሙቷል። እስካሁን ድረስ አስከሬኑ አልተመለሰም። ሐማስ የና አስከሬን እስካልመለሰ ድረስ እስራኤል ወደ ሁለተኛ ደረጃ መሄድ አትፈልግም። በዚህ ጉዳይ ላይ በሰፊው ይወያዩበታል ሁለቱ መሪዎች። ሌላው የኢራን ጉዳይ፣ ኢራን የጦር ኃይሏ ቢደቅም የአየር ክልሏ ክፍት ቢሆንም ገንዘብ ለሽብር ፈጣሪዎች መስጠቷንን እንደገና ቀጥላለች፣ በተለይ ለህዝቡላ ሽብር ፈጣሪ ድርጅት። ስለዚህ በኢራን ላይ ጠንካራ የሆነ የምጣኔ ሀብት
ማዕቀብም ያስፈልጋል በሚለው ይወያዩበታል። እስራኤል በበኩሏ የምትፈልገው ካለፈው ኢራን ድጋሚ እንድትማር ጠንካራ ወታደራዊ እርምጃ መውሰድ ነው። እንግዲህ የሁለቱ መሪዎች ውይይት መልካም ውጤትን ያመጣል ብዬ ነው የማስበው። በደቡብ በኩል በጋዛ ወይም ባዛ እንዲሁም የኢራንን ጉዳይ በተመለከተ። ከዛ ውጪ እንግዲህ የእስራኤል ምጣኔ ሀብት ሁላችን እንደምናውቀው ጠንካራ ነው። በሁለቱ ሀገራት መካከል ያለው የተለያዩ ካምፓኒዎች ተሳትፎ ትልልቅ ካምፓኒዎች ወደ እስራኤል መምጣታቸው ወይም የእስራኤል ካምፓኒዎች በውጩ ዓለም ከፍተኛ ደረጃ መድረሳቸውና በተለይ አንዳንድ ትልቅ የቴክኖሎጂ ውጤቶች የእስራኤል በአሜሪካ የተለያዩ ካምፓኒዎች መገዛታቸውን በተመለከተም በሰፊው ይወያዩበታል እና የሚቀጥለው የመንግስታቸው ሁኔታ 2026 ዓመተ ምህረት የሚቀጥለው ዓመት እንግዲህ ምርጫ ሊሆን ነው። ምርጫው እስከሚካሄድ የሚቀረው ቢበዛ 10 ወር ነው። ያ ማለት መንግስታችን ሙሉ ያስተዳደር ጊዜውን ይጨርሳል። ሙሉ ያስተዳደር ጊዜውን ለመጨረስ የሚያደርገው ትግል የጸጥታው ሁኔታ ብቻ ሳይሆን የምጣኔ ሀብቱም እስራኤል በአሁኑ ሰዓት በአጭር ጊዜ ምጣኔ ሀብቷ በጣም ያደገ ጦርነት ላይ ሆና እንኳን በዓለም 3ኛ የዚህ ዓመት የምጣኔ ሀብት ውጤት የሚደነቅ ነው። ያም ሆነ የሁለቱ ከፍተኛ ባለስልጣናት ውይይትና መገናኘት ለሀገራችን እስራኤልም ለአሜሪካም መልካም ውጤትን ነው የሚያመጣው። የክኔሴት አባል ዶክተር ጸጋ ፈንታውን አንድ የመጨረሻ ጥያቄ ነበረኝ፣ ከጊዜ እጥረት የተነሳ ነው። ይሄን ለማለት የፈለኩት ምንድነው ከዚህ በፊት ከኢትዮጵያ የመጡ ጋዜጠኞችን ተገናኝተሽ የጋዜጣዊ መግለጫ ሰጥተሻል። በእውነት እኛ ከምናያቸው መረጃዎች ከጦርነቱ ጊዜና በአሁን ሰዓት ያለው በጣም ትልቅ ልዩነት ያለው ነው። አይቶ መናገሩና ከሩቅ ሆኖ መስማቱ ምን አይነት ልዩነት እንዳለው የሚያሳይ ነው። በዚህ ጉዳይ ላይ እንግዲህ በሚቀጥለው ሳምንት በእውነት በሰፊው ብንነጋገርበት ደስ ይለኛል። በዚህ አጋጣሚ ላመሰግንሽ ፈልጋለሁ። ምክንያቱም የሚወጡት መረጃዎች በእስራኤል በኩል ያለው ትኩረት ለውጥ እያሳየ መምጣቱ በሰጠሽውም የጋዜጣዊ መግለጫ የታየ ነው። መልካም ቀን እመኝልሻለሁ። ስለነበረን ቆይታ በጣም አመሰግናለሁ ዶክተር። አመሰግናለሁ። ጤና ይስጥልኝ።